ኦኬ ተመልሳለሁ። ቷ አደረገኝ ታውቃል። እንትን ወጥቶብህ ነው። ያ አዘለለኝ። እሺ አሁን ይሰማል። ማለት ጥሩ ነው። ቀጥሎች ሰላም በሉና ቀጥሉ። ኦኬ እሺ፣ ሁላችሁም እንኳን ደህና መጣችሁ። ሰላም ለእናንተ ይሁን ብለናል። ማማይም እንኳን ደህና መጣሽ። ያው እንግዲህ የዛሬው ርዕሳችን እንግዲህ መጽሐፍ ቅዱስ በሐዋርያትና በነቢያት ላይ የተመሰረተ ሃይማኖት የሐዋርያትና የነቢያት መጽሐፍ እንደሆነ እንዲሁም ደግሞ የእኛ ክርስትና በሐዋርያትና በነቢያት ላይ የታነጸ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ይህ ምንድን ነው? ነቢያቶች አስቀድሞ ስለ ክርስቶስ ኢየሱስ መወለድ እንደሚመጣ፣ እንደሚሞት፣ እንደሚሰቀል ከዛ በኋላ በሶስተኛው ቀን እንደሚነሳ ትንቢት ተናግረው ነበረ። ሐዋርያቶች ደግሞ ይሄ ትንቢት መፈጸሙን ማለትም መጥቶ አስተምሮ ከዛ በኋላ ደግሞ ተሰቅሎ በሶስተኛው ቀን ድል አድርጎ እንዳረገ ሐዋርያቶች በዓይናቸው ያዩትን በእጃቸው የዳሰሱትን ከእሱ ጋር የነበረውን ክስተት መዝግበውልን አልፈዋል። ይህም ምንድን ነው? የክርስትና ማዕከል ክርስቶስ ኢየሱስ የእግዚአብሔር ልጅ ነው፣ የሕያው የእግዚአብሔር ልጅ ነው የሚለው ጽኑ የክርስትና አስተምሮ መሰረታችን ይሄ ነው። እሱ ክርስቶስ ኢየሱስ የአብ ልጅ በስጋ እንደመጣ እንደተወለደ ከዛ በኋላ እንደሞተ እንደተነሳ እንዳረገ መጽሐፍ ቅዱስ ይናገራል ማለት ነው። እና ማዕከላችን ይሄ ነው። የእኛ የክርስትናችን ማዕከል ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ነው የሚናገረው። እስልምና ደግሞ ከክርስትና በኋላ ከ600 ዓመታት በኋላ መጥቶ ይሄንን ትምህርት ሙሉ ለሙሉ ይቃወማል ማለት ነው። በምን ተመርኩዞ? በአጋንንት ትምህርት ተመርኩዞ። እንደ መጽሐፍ ቅዱስ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ራሱ እግዚአብሔር አመስክሯል። ራሱ ክርስቶስ ኢየሱስን በጣም በተደጋጋሚ ተናግሯል። ነቢያቶችም ተናግረዋል፣ ሐዋርያቶችም ተናግረዋል። ስለዚህ ሙስሊሞች እነዚህን ክዳችሁ እንዴት ያጋንንት ቃል ትቀበላላችሁ? ምክንያቱም በሰባተኛው መቶ ክፍለ ዘመን መጥቶ አላህ አልወለደም፣ አልተወለደም፣ ልጅ የለውም፣ ለሱ ልጅ መያዝ አይገባውም፣ ሚስት ስለሌለው የሚሉ እንደዚህ ሰዋዊና ካርናል የሆኑ ትምህርቶችን ሙሐመድ በሰዓቱ ይዞ መጥቷል። ይህ ካጋንንት ነው የሚል እኛ ጽኑ አቋም አለን ማለት ነው፣ ቁርአኑን በግልጽ ስለሚናገር። ከዚህ ጋር በተያያዘ ሙስሊሞች መግባት ትችላላችሁ። ሀሳባችሁን በመረጃ በማስረጃ ማውራት እንችላለን ማለት ነው። እፎይ ቀጥልና እናስተናግዳለን። መልካም። ክርስቶስ እንግዲህ ጥያቄ ያላቸው ብዙ ጊዜ ዋና መጽሐፍ ቅዱስ ላይና ቁርአን ላይ መሰረት አድርገን እኛ ወልድ የአብ ልጅ ነው ብለን እናምናለን። እነሱ ደግሞ እንደ መሰረት አድርገው ያስቀመጡት አላህ ልጅ የለውም የሚል ነው። ሰው አላህ ልጅ ከሌለው እናያለን ማለት ነው። አንዴ ክርስቲያን ቀጥል። ኦኬ እሺ፣ አይ ቲንክ እስቲ ክፈትልኝና ሙስሊሞችን እየገባን ከሙስሊሞች ጋር እናወራለን። ስለዚህ መጽሐፍ ቅዱስ በዚህ ነገር በጣም ግልጽ ነው። በጣም ግልጽ ነው። ነቢያቶችም ሐዋርያቶችም ያስተማሩት ትምህርት ይህን ነው። ክርስቶስ ኢየሱስ እሱ የእግዚአብሔር ልጅ እንደሆነ በጣም በአጽንኦት በመስጠት ይታወቃል፣ ይናገራል ማለት ነው። እንግዲህ መጽሐፍ ቅዱስ ኢየሱስ ቃል በቃል እኔ የእግዚአብሔር ልጅ ነኝ ብሎ የተናገረውን እንዲሁም እግዚአብሔር አብ ደግሞ ስለ ልጁ ሲመሰክር እርሱ ልጄ ነው ብሎ የተናገረውን የመሰከረውን ለምን አትቀበሉም ሙስሊሞች? ሉክ ለምን አትቀበሉም? የአምላክን ቃል ነው የምትቀበሉት ወይስ የአጋንንትን ቃል? አጋንንቶች በመሐመድ በኩል ያስተላለፉትን ትምህርት ነው የምትቀበሉት ወይስ ደግሞ እግዚአብሔር ስለ ልጁ የመሰከረውም ክርስቶስ ኢየሱስም ደግሞ እርሱ የአብ ልጅ እንደሆነ የመሰከረውን ነው የምትቀበሉት? ለምን ሙስሊሞች ብዙ ጊዜ አይታችኋቸው ከሆነ ቃል በቃል እስኪ እንደዚህ የተባለበትን አምጣ የሚል ስላላቸው ማለት ነው። ስለዚህ እንደዛ ከሆነ እኛ አንድ ነገር እንጠይቃቸዋለን ሙስሊሞች፣ ክርስቶስ ኢየሱስ ቃል በቃል የእግዚአብሔር ልጅ ነኝ ብሎ ተናግሯል። ይህን ትቀበላላችሁ ወይስ አጋንንቶች አላህ ልጅ የለውም ያለውን ነው የምትቀበሉት? ሉክ እንግዲህ ወስናችሁ የምትመልሱት እናንተ ራሳችሁ የሚስማማችሁን ትምህርት ልትቀበሉት የምትችሉትን ትምህርት ስለሆነ ብለን ተስፋ እናደርጋለን። ስለዚህ አጋንንት የመሰከሩት የአጋንንት ምስክርነት የዲያብሎስ ምስክርነት ነው ወይስ ደግሞ የእግዚአብሔር አምላክ የተናገረውን ሕያው አምላክ የተናገረው ምስክርነት ነው የምትቀበሉት?
የትኛው ነው የምትቀበሉት ሙስሊሞች? እኛ እናንተ የሚስማማችሁን እንደምትመርጡ ተስፋ እናደርጋለን። እንግዲህ ማለትም ጨለማ ይስማማናል የምትሉ ከሆነ አጋንንት ያስተማረውን ትምህርት ትቀበላላችሁ፣ ወይም ደግሞ እሱን ይዛችሁ ትቀጥላላችሁ። አይ እኛ ከዛ ጨለማ ወጥተን ደግሞ አምላክ ስለ ራሱ የመሰክረውን እንቀበላለን ብላችሁ የምታምኑ ከሆነ ወይም ደግሞ እሱን የምትቀበሉ ከሆነ ክርስቶስ ኢየሱስ እሱ የእግዚአብሔር የባህሪ ልጅ መሆኑን አምናችሁ ትቀበላላችሁ። ከዛ በኋላ ህይወት ይሆንላችኋል በልጁ በኢየሱስ ክርስቶስን በማመን ማለት ነው። አይ ቲንክ ገስት እየከፈተልኝ አይደለም። እኔ ፎይ ምን ኔትወርክ ነው? ማማዬ ሰላም ብያለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት አመሻችሁ? እንትን ዩቱብ የለም ወይ እያሉ ነው እና ዩቱብ ቅድም ሪከርድ ያሳየው ክርስቲያን ስቡህን አካውንቱ ተመቷል። ፎሎ እያደረጋችሁ እንዲሁም ደግሞ ኮፒ ሊንክ አድርጉለት። እሺ፣ እንደዚህ ውሸት የሚያጋልጡ ክርስቲያኖችን አበረታቷቸው። ያ ፎሎ አድርጉት። እሱን ሜቢ ካለን አግባ። ስቡ አዳምጤ ስቡ አዳምጤ የሚባል ምንድን ነው እሱ? አፌ ሌላ ምን የመጣው ማን ነው? ስቡ አዳምጤ ኮሌጅ መምህር ናቸው። ወይኔ የአዲስ ዮሐንስ ወንጌል ትርጓሜ መምህር ብዙ ተርጉሟል። እንዲህ በጣም መወደው ዮሐንስ ወንጌልና ትርጓሜ የእሳቸውን አንብቡት። የእሳቸው መጽሐፍ በስመ አብ። ከሚገርም ደግሞ እኮ እስር ያለ እንጂ የእሳቸው መጽሐፍ አንብቤዋለሁ። ድጋሚ ላነበው በቅርብ የዛሬ 3 ቀን 4 ቀን እንትን ብያ ገና ግን አላነበብኩትም ማለት ነው። እናም ምን አላቸው ክርስቶስ? አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። አባቴ ዓለምን ፈጥሯል እኔም እፈጥራለሁ እያላቸው። አባቴ ሁል ቀን ይሰራል፣ ሰንበትንም አባቴ ይገዛባታል፣ ያስተዳድርበታል፣ ይመግብበታል፣ ይጠብቅበታል። እኔም እናንተን እንደዛው በሰንበት እገዛበታለሁ፣ አስተዳድርበታለሁ፣ አምላክ ነኝና እያላቸው ነው። እነሱ ሰንበትን ሰርተው አያውቁምና ተበሳጩ። ከአንድ አምላክ በቀር እንዴት ነው ሰንበት ሰው የሚሰራው? አንተ ሰው አይደለህ የሚል እሳቤ ውስጥ ገቡ። መጽሐፍ ቅዱሱ ዛሬ እኔ እናንተን በምናወራው ብቻ አይደለም የተጻፈው። ከዛሬ 2000 ዓመት በፊት ሰዎቹ እንዴት ነው የተረዱት? ምን ብለው ነው የተረዱት? እንዲህ ሲላቸው ሜርሊ እኔ ፍጡር ነኝ፣ ሰው ብቻ ነኝ፣ አምላክ አይደለሁም እያላቸው ነው። እንደዛ ነው የተረዱት። እንደዛ ከተረዱ ምላሻቸውን ከስር እናገኘዋለን። እንግዲህ ሰንበትን ስለሻረ ብቻ አይደለም ተበሳጩ። ሰንበትን ስለሻረ አይደለም የተበሳጩት። እንግዲህ ሰንበትን መሻሩ ብቻ አይደለም ያበሳጫቸው። ሰንበት መሻሩ አንድ ነገር ነው። ሰንበትን አባቴ ይሰራል እኔም እሰራለሁ ማለቱ አንድ ነገር ነው። ሁለተኛ ግን እንግዲህ ሰንበትን ብቻ ስለሻረ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር ምን አድርጎ አስተካክሎ ከእግዚአብሔር ጋር ራሱን ምን አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ተበሳጩ አይሁዶች። ራሱን ከእግዚአብሔር ጋር አስተካክሎ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። ሰንበት እኔ ለሰንበት ጌታዋ ነኝ እንኳን ማርቆስ ወንጌል ምዕራፍ 2 ቁጥር መጨረሻ አካባቢ ላይ ለሰንበት ጌታዋ እንኳን እኔ ነኝ ብሏልና ጌታዋ ከሆነ ስለዚህ ያስተዳድርባታል። የሚያፈራርቃትም እሱ ነው፣ ሰንበትንም ጭምር። ይህን የሚያደርገው ደግሞ እግዚአብሔር ነው። እነሱ እግዚአብሔር ብለው አብን ብቻ ነው ሪፈር እያደረጉ ያሉት። አንተማ እንዴት የሚል ገቡ። አሁን ይህንን ሲላቸው ግን ኦኬ ራሱን ከአብ ጋር እኩል እያደረገ ነው። ገብቷቸዋል። አምላክ ነኝ እያላቸው እንደሆነ ገባቸው። ኢሚዲየትሊ ምንድን ነው ያደረጉት? ሊገሉት ፈለጉ። እንደናንተው እኮ ሰው ነኝ ምናምን ነገር አምላክ አይደለውም ቢላቸው ኖሮ ለምን ሊገሉት ይፈልጉ ነበር ነው። አምላክ ነኝ እያላቸው እንደሆነ እነሱ በጊዜው በነበረው ቋንቋ በደንብ አድርገው
አንደርስታንድ አድርገውታል። በደንብ አድርገው ገብቷቸዋል። ይህን የምናውቀው ምንድን ነው? አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ሲላቸው አንደኛ የአብ ልጅ ነኝ ብሎ እየነገራቸው ነው። ሁለተኛ ሰንበት ላይ እንኳን የመስራት የማዘዝ ስልጣን አለኝ እያላቸው እንደሆነ ገብቷቸዋል። ራሱን ከአብ ጋር ማስተካከሉ በደንብ ተረድተውታል። ስለዚህ አምላክ ነኝ እያላቸው እንደሆነ በደንብ ገብቷቸዋል ማለት ነው። የአብ ልጅ መሆኑን በደንብ ኮንፊርም ካደረግን እዚህ ጋር ታዲያ ይህንን ያለውን ቃል በቃል ለምን አይቀበሉም ሙስሊሞች? ኢየሱስ የተናገረውን ቃል በቃል አይደል የሚፈልጉት? ይኸው የአብ ልጅ እንደሆነ ነገረን። ለምን አይቀበሉም? ለምን አይቀበሉም? ሙሐመድ የተናገረውን ከማዳመጥ ይልቅ ክርስቶስ የተናገረውን ቃል በቃል ለምን አይቀበሉም? ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ክፈተው አንዴ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። አብ አባቱ እንደሆነ ተናገረ። ይቀበላሉ? በምሳሌ ሲያስተምራቸው እውነተኛ የወይን ግንድ እኔ ነኝ፣ አባቴም ገበሬውም አባቴ ነው፣ ምርቱን ከገለባው ይለያል። ይቀበላሉ ሙስሊሞች የአብ ልጅ መሆኑን? ዮሐንስ ወንጌል ምዕራፍ 6 ቁጥር 68 69 አይሁድ ክርስቲያኖች በጊዜው የነበሩ ክርስቶስን ሲከተሉ የነበሩ ተአምር ለማየት ምግብ ለመብላት ፈውስ ለማግኘት ብዙ ሕዝብ ሲከተለው ነበረ። ከዛ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ እያለ ሲያስተምርና ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ሲነግራቸው ከ48 ጀምሮ እስከ 58 ይሄ ሰው ምንድን ነው እያለን ያለው ምንድን ነው ምናምን ብለው የሚያስጨንቅ ትምህርት ነው ብለው መሸሽ ጀመሩ። አንዳንድ ብለው መሸሽ ጀመሩ። ስምዖን ጴጥሮስ ጌታ ሆይ ዝቅ አድርገው ትንሽ 66 አድርገው። ከዚህ የተነሳ ደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልተሄዱም አለ። ከኋላ ትንሽ ዝቅ አድርገው በቃ ኦኬ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አላቸው። ከሰማይ የወረድኩ ሕያው እንጀራ ነኝ እኔ ነኝ ብሎ ሲላቸው በውስጣቸው ማንጎራጎር እንዴት እንደዚህ ይላል እንዴ ላሽ ልበል እንዴ ከባድ ትምህርት ነው ምናምን ሲሉ ገና ሳይናገሩ በልባቸው ያለውን አውቆ ሩቁን አዋቂ በልብ ያለውን የሚረዳ አላህ ብቻ ነው ብለው ያምናሉ ሙስሊሞች። ሩቁን የሚያውቅ አንድም ፍጡር የለም ከፈጣሪ በቀር፣ በልብ ውስጥ ያለን የሚያውቅ ፈጣሪ ብቻ ነው ብለው ያምናሉ። በልባቸው እንዳንጎራጎሩ አወቀና ክርስቶስ ይህ ያሰናክላችኋል አላቸው። ገና በሀሳባቸው ያለውን ማለት ነው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። ይኸው ከሰማይ የወረድኩ ሕያው እንጀራ ነኝ አላቸው። አሁን ደግሞ እዚህ ጋር ምን አላቸው? ወደ ቀድሞ ክብሩ ይመለሳል አላቸው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው እንትናን ያመጣዋል። ከፍ አድርገው ትንሽ ኦኬ። ቁጥር ነው ዝቅ አድርገው 65 ደግሞም ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አላቸው። አባቱን እያጸደቀ ነው። ስቲላው ነው አባቴ እያላቸው ነው። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ። እናንተ ዛሬ ውዶቼ ክርስቶስ የአብ ልጅ አይደለም ብላችሁ ከሚመለሱት ትሆናላችሁ ወይንስ አንተ እውነትም የአብ ልጅ ነህ ብላችሁ ትከተሉታላችሁ? ተመለሱ። ቁጥር 65 ላይ ነው። ደግሞም ስለዚህ አልኋችሁ ከአብ የተሰጠው ካልሆነ ከአባቴ የተሰጠው ካልሆነ ወደ እኔ ሊመጣ አይችልም። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ።
አባት አብ ብላችሁ ታምናላችሁ? ወይንስ ኖ ኖ ኖ ኖ የአብ ልጅ አይደለም ብላችሁ ከሚመለሱት ትሆናላችሁ፣ ከሚሸሹት ትሆናላችሁ። ወደፊትም ከእርሱ ጋር አልሄዱም እስከ መስቀል ድረስ አንተ የሕያው የእግዚአብሔር ልጅ ነህ ብላችሁ ትከተሉታላችሁ? ወይንስ አይ አንተ ከሰማይ ወረድክ ሕያው እንጀራ አይደለህም የአብ ልጅ አይደለህም ብላችሁ ከሚሸሹት ትሆናላችሁ? ይህ ክርስቶስ ንግግር ነው። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። ከሚመለሱት ትሆናላችሁ እናንተስ 2400 ሰዎች? ወይንስ እስከ መስቀል ክርስቶስን ትከተላላችሁ? የእኛ አምላክ ፍቅር ነው፣ አያስገድድህም። አምነኸኝ ትከተላለህ ወይንስ ትከዳኛለህ? ስምዖን ጴጥሮስ እንደዚህ አለ። የጴጥሮስን ልብ ለሁላችን ይስጠን። ስምዖን ጴጥሮስ እንደዚህ አለ፣ ጌታ ሆይ ወደ ማን እንሄዳለን? ወዴት ትሄዳለህ? ከሱ ተለይተህ የት ልትሄድ? አንተ የዘላለም ሕይወት ቃል አለ። ምክንያቱም የዘላለም ሕይወት ቃል ያለው እሱ ስለሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ላይ ቃሉን ከሰማችሁ ደግሞ ዘላለማዊ ትሆናላችሁ። እኛስ አለ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ መለሰለት። ስንቶቻችሁ ናችሁ ይህንን ለማለት የምትደፍሩት? እስቲ የጴጥሮስን ልብ ይስጣችሁና ከሚመለሱት ከሚሸሹት የአጋንንትን ትምህርት ከሚያዳምጡት ሳትሆኑ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። እንደዚህ ለማለት ያብቃችሁ። እንደዚህ ለማለት ያብቃችሁ። ዮሐንስ ወንጌል ምዕራፍ 6 ማቴዎስ ወንጌል ምዕራፍ 16 አንዴ ክፈተው ቁጥር 13 ለምንድን ነው ሙስሊሞች ቃል በቃል ክርስቶስ የተናገረው ማትቀበሉት? ለምን አትቀበሉትም? የአጋንንትን ምስክር ከመስማት ክርስቶስ ቃል በቃል የተናገረውን የአብ ልጅ መሆኑን ለምን አትቀበሉ? የአብ ልጅ ከሆነ ደግሞ በእናንተው ቁርአን መስፈርት መሰረት አምላክ ነው የሚሆነው። ኢየሱስም ወደ ፊልጵስዩስ ቄሳሪያ በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ክርስቶስ ሰዎች የሰውን ልጅ ማን ይሉታል አላቸው። በነሳው በያዘው ስጋ ክርስቶስ ራሱን የሰው ልጅ ብሎ ይጠራል። ግዴታም ነው ደግሞ ይሄንን እንደዛ ብላችሁ ማመን። ምክንያቱም የያዘው ስጋ የማርያምን ነው እንጂ ከማርያም የነሳውን ነው እንጂ ከመላእክት አይደለም፣ ወይንም ደግሞ የተለየ አይደለም። ወንድሞቹ መሰለ ተብሎ ስለተነገረ የአብርሃምን ዘር ይዟል ስለተባለ ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል? እናንተ ማን ትሉታላችሁ? ማን ትሉታላችሁ? እነርሱም አንዳንዱ መጥምቁ ዮሐንስ ደበበሉ፣ አንዳንዶቹ መጥምቁ ዮሐንስ ነው ይሉሃል፣ ሌሎቹ ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢይ እንዳንዱ ይሉሃል አሉት። ኤልያስ የሚሉት አሉ፣ ዮሐንስ የሚሉት አሉ፣ ኤርሚያስ የሚሉት አሉ፣ ከነቢይ እንዳንዱ የሚሉት ደግሞ አሉ። ከነኚህ አንዱ ነህ ይሉሃል አሉት። ክርስቶስ ምን አለ? ትክክል ናቸው እነኚህ ሁሉ አለ። እነኚህ ሁሉ ሊሆን አይችልም አይደለ? ኤርያስንም ኤርሚያስንም ዮሐንስንም ከነቢይ አንዳንዱም እነኚህ ሁሉ አንድ ሰው ሊሆን አይችልም፣ እንደው በሰውኛ ብንወስደው እንኳን። ስለዚህ የተሳሳቱ አሉ ማለት ነው። እንደው ከነኚህ ውስጥ እንኳን ምላሹ ትክክል ነው ቢባል እንኳን ሁሉንም ሊሆን አይችልም። ስህተት እንዳለበት ከዚህ ትረዳላችሁ ማለት ነው። ኮንፊርም አደረገው። ይህንን ምላሻቸው ትክክል ናቸው እንደዛ ብለው ማመናቸው አለ። ማናኝ አለ እሱ። እነሱስ ማን ብለው ነበር የተከተሉት? እርሱም እናንተስ እኔን ማን ትላላችሁ? እርሱም እናንተስ እኔን ማን እንደሆነው ትላላችሁ አላቸው፣ ጠየቃቸው። እነሱ ኤርሚያስ ይሉኛል፣ ዮሐንስ ይሉኛል፣
መጥምቁ ዮሐንስ ይላሉ፣ ኤርሚያስ ይላሉ፣ ኤልያስ ይላሉ፣ ከነቢይ እንዳንዱ ይላሉ። እናንተ ግን እኔ ማን ትላላችሁ? ስምዖን ጴጥሮስ መልሶ አንተ ክርስቶስ፣ በደንብ አስተውሉ፣ በደንብ አስተውሉ። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። እስቲ ኮመንት ላይ ጻፉት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብላችሁ እስቲ ኮመንቱ ጻፉት። ይሄ መልስ ዝም ብሎ አይነት መልስ አይደለም። ባይዘ ዝም ብሎ የተሰጠ መልስ አይደለም። እስቲ ኮመንት ላይ ሁላችሁም አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በሉና ጻፉት። ክርስቶስ ምንድን ነው? የሕያው የእግዚአብሔር ልጅ ነው። ይሄ ምስክርነት ቀላል አይደለም። ክርስቶስ ምን አለ? ይህን ምስክርነት ኢየሱስ መለሰ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንዴት እንዳጸደቀው ይሁት። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደሜን አልገለጠልህምና ብፁዕ ነህ አለው። እንዴት ደስ ይላል! ብፁዕ ለመባል ያብቃችሁ። ይሄንን ብላችሁ መስከራችሁ። አንተ ክርስቶስ የሕያው የእግዚአብሔር ልጅ። ኢየሱስም መልሶ ምን አለው? ከዛስ የዮና ልጅ ሆይ በሰማይ ያለው አባቴ አንተ ያልከው ትክክል ነህ እያለው ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ሲለው ኢየሱስ ደግሞ ለእሱ ኮንፈርሜሽን ምን ሰጠው? ትክክል ስለመለሰ ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው፣ በደንብ አስተውሉ፣ በሰማያት ያለው አባቴ እንጂ ስጋና ደም ይሄንን አልገለጸልህምና ብፁዕ ነህ አለው። ይሄንን ቅድስና ብፅዕና ለመድረስ ምን አይነት አካል ነው ሊገልጥላችሁ የሚገባው ማለት ነው? አጋንንት ሳይሆን አብ ነው የሚገልጽላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 65 እንዳያችሁት አብ ካልሰጠው በቀር ወደ እኔ የሚመጣ የለም ብሎ ነበር አይደለ? እዚህ ጋርስ ምን አለን? አንተ የሕያው የእግዚአብሔር ልጅ ነህ ሲለው ምን አለው ክርስቶስ? ስጋና ደም ይህን እውቀት አልገለጸልህም። ስጋና ደም በዛ መንፈስ የሚመሩ ከነቢይ እንዳንዱ ነው ይላሉ። ኤርሚያስ ነው፣ ኤልያስ ነው፣ ዮሐንስ ነው ይላሉ። አንተ ግን ስጋና ደም ስላልገለጠልህ የሕያው የእግዚአብሔር ልጅ መሆኔን መሰከርክ። ስለዚህም እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። በደንብ አስተውሉ፣ በደንብ አስተውሉ። ስጋና ደም አይደለም የሚገልጽላችሁ፣ ክርስቶስ የአብ ልጅ መሆኑን ለመመስከር እግዚአብሔር አብ ሲገልጽላችሁ ነው። በእስልምናው ግን አላህ ልጅ የለው የሚለውን የሚገልጽላችሁ አጋንንት ነው፣ አጋንንት ነው። የአብ ልጅ በስጋ የተገለጠው ግን አጋንንትን ሊያፈርስ ነው፣ የአጋንንትን አሰራር ሊደረምስ ነው። ዕብራውያን ምዕራፍ 2 ቁጥር 15 አንዴ ክፈትልኝ። ሪኮመንዴሽን ዛሬ ሰጣችኋል። የቤት ስራ መጽሐፍ ታነባላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ምዕራፍ 9 ቁጥር 6 ላይ ያ የሚወለደው ድንቅ መካር ኃያል የዘላለም አባት ተብሎ ይጠራል የተባለው እርሱ የተወለደው በስጋ የመጣው እንግዲህ ልጆቹ በስጋና በደም ስለሚካፈሉ እኛ ልጆቹ ነን፣ እርሱም አባታችን ነው። እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም የተካፈለው ለምንድን ነው? እሱ የዲያብሎስን ስራ ለማፍረስ። በደንብ አስተውሉ። እዚህ ጋር የአብ ልጅ መሆኑን ራሱ ክርስቶስ የተናገረውን አባቱ የተናገረውን
ደቀ መዝሙርቱ የተናገሩትን አየን አደለ? ለምንድን ነው በስጋ የመጣው ሲባል ምንድን ነው ይላል? የዲያብሎስን ስራ ሊያፈርስ። በደንብ አስተውሉ። መስመር በመስመር አስምሩበት። በስጋ የተገለጠው የአብ ልጅ ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። በደንብ አስተውሉ። እችን ከያዛችሁ፣ እቺ ከገባቻችሁ የትም አትነቃነቋትም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ሎክ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። ዲያብሎስን ለማፍረስ ነው በስጋ የመጣው። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይለናል። ስለዚህ ክርስቶስ በስጋ የመጣው በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ይሄ ወንጌል የተጻፈው ስለምንድን ነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አይ ቲንክ ቼክ 23 እንደዚህ አካባቢ 5 ላይ ነው። ከአምስት ጀምረ ሄድ እስኪ። ኦኬ ቁጥር 30 ላይ ቴንክ ዩ ክርስቲያን። ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ተአምራቶችን ብዙ በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ ክርስቶስ እርሱ ማለት ነው። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። መጽሐፉ የተጻፈው ለምንድን ነው? ክርስቶስ የእግዚአብሔር ልጅ መሆኑን አምናችሁ እንድትቀበሉ የዘላለም ሕይወት እንዲሆንላችሁ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 አንዴ ክፈትልኝ። በደንብ አስተውሉ። ክርስቶስ የመጣበት ዓላማው ክርስቶስ ማን ነው የሚለውን ቁጥር 8 ላይ አስጀምረው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርግ ነበርና። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሐሰተኛ ሐሰት አባት ተብሏል። ዲያብሎስ ሐሰትን ሲናገር ከራሱ ይናገራል ተብሎ ተነግሮለታል። ኃጢአትን የሚያደርግ ከዲያብሎስ ነው አለን። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል አለን። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እንዴት ደስ እንደሚል! የእግዚአብሔር ልጅ የተገለጠው ለምንድን ነው? የዲያብሎስን ስራ ለማፍረስ። የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ። ቁርአን ለምን እንደተጻፈ እንመልከት። ሱራ 18 4 አንዴ ክፈተው። እነዚያ አላህ ልጅ ይዟል ያሉትን ሊያስፈራራበት አወረደው። ቁርአን የወረደው ደግሞ በተቃራኒው መጽሐፍ ቅዱስ ላይ እንዳሳየዋችሁ ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ከ30 ጀምሮ መጽሐፍ ቅዱሱ የተጻፈው ክርስቶስ የአብ ልጅ መሆኑን እንድታምኑ ነው። ከ600 መሐመድ በፊት የተጻፈው መጽሐፍ ቅዱስ ክርስቶስ የአብ ልጅ መሆኑን አምናችሁ ሕይወት እንዲሆንላችሁ ነው። ከ600 ዓመት በኋላ የመጣው ቁርአን የተጻፈው ደግሞ ለምንድን ነው? እነዚያ አላህ ልጅ ይዟል ያሉትን ለማስፈራራት ነው። ልጅ የለውም አይዝም ብለው ደግሞ ያሉት እነማን ናቸው? ሱራ 6 መቶውን ክፈትልኝ። ለምንድን ነው ክርስቶስ በስጋ የመጣው? ክርስቲያን አለ። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ እርሱ የአብ ልጅ መሆኑን ተተናገረ። ከ600 ዓመት በኋላ ግን ኖ ልጅ አላችሁ ምለውን ለማስፈራራት ነው የመጣሁት መጽሐፍ የተጻፈው አለን። ለምን? ለአላህም አጋንንትን የፈጠራቸው ሲሆኑ ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር ላቀ ነው ይላል። አሁን ከአጋንንት ጋር ተስማማ። እዚህ ጋር ማን? አጋንንቶች ማለት ነው። ኦኬ። ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ከፈርክ ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል አለ። አሁን በጥያቄ ጀመረ። አጋንንቶች እንደዚህ ያመጣችሁብኝ? ኖ እኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? ሙግት ውስጥ ገባ። ሱራ 72 ቁጥር 1 እንክፈትልኝ። ሙግት ገባ። አሁን ክርስቶስ ግን የመጣው ለምንድን ነው? እሱ የአጋንንትን ስራ ለማፍረስ ነው። የአብ ልጅ እሱ ወልድ በስጋ የተገለጠው የአጋንንትን ስራ ለማፍረስ ነው። ቁርአን የተጻፈው ደግሞ ይሄንን ለመቃወምና ኖ
ክርስቶስ የአብ ልጅ አይደለም ለማለት ነው። ከ600 ዓመት በኋላ መጥቶ የተጻፈው ልጅ የለውም አላህስ ያሉት እነማን ናቸው? ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ። ከጅኒ የሆኑ ጭፍሮች ቁርአንን ሰሙ። እኛ አስደናቂ የሆነን ቁርአንን ሰማን አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም፣ እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ። ማን? አጋንንቶች። መጽሐፍ ቅዱሱ ምን ይለናል? የአጋንንትን ስራ ለማፍረስ ተጽፏል ይለናል። ቁርአኑ ደግሞ ኖ ቁርአን የተጻፈው አጋንንቶች እንዲያምኑ ነው ይለናል። አጋንንቶቹ ደግሞ ምን ብለው ነው የሚያምኑት ይለናል? አላህ ልጅ የለውም ብለው ያምናሉ። መጽሐፍ ቅዱሱ ደግሞ ምን ይለናል? የአጋንንትን ስራ ለማፍረስ መጽሐፍ ቅዱስ ኦልሬዲ ተጽፏል። ከ600 ዓመት ከመሐመድ በፊት መጽሐፍ ቅዱሱ የአጋንንትን ስራ ለማፍረስ ነው ክርስቶስ በስጋ የተገለጠው ይለናል። ቁርአኑ ደግሞ መጥቶ እነኛ ወልድ ክርስቶስ የአብ ልጅ ነው ያሉትን ለመቃወም ነው የተጻፍኩት፣ ላስፈራራቸው ነው። አላህ ልጅና ሚስት የለውም ማን ያሉት? አጋንንቶች። መጽሐፍ ቅዱስ ምን ያህል ቢዩቲፉል እንደሆነ አስቡት። አሁን እንዴት እንደሚያምር እንዴት ውብና ቆንጆ እንደሆነ ይዩት። ከቁርአን 600 ዓመት በፊት ይሄን ሐሰተኛ አስተምሮ እንዴት እንደሚጠልዘው ይዩት። እንዴት እንደሚጠልዘው እንዴት እንደሚረርተው ይዩት። ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ሐሰተኛ ነው። ይህ ሐሰተኛ አስተምሮ እንደሚመጣ ደግሞ ዮሐንስ በመልእክቱ ላይ ያስቀምጦልናል። በተለይም ዮሐንስ መልእክትን ነገ አንብባችሁላችሁን ትመጣላችሁ። አንደኛ ዮሐንስ መልእክትን አንብባችሁት ነው። አንደኛ ዮሐንስ መልእክት ምዕራፍ 1ን፣ ምዕራፍ 2ን፣ ምዕራፍ 3ን፣ ምዕራፍ 4ን፣ ምዕራፍ 5ን አንብባችኋት ሁላችሁም ትመጣላችሁ። እስልምናን አፈር ድሜ የሚያስበላ ነው። ከእስልምና 600 ዓመት በፊት ተጽፎ ዛሬ የተጻፈ ነው የሚመስለው። እስልምናን የሚቀብር ትምህርት ነው። ክርስቶስ በስጋ የአብ ልጅ አልተገለጠም የሚልን የሚያፈርስ ነው እሱ ክፍል። ታዲያ የአጋንንት ምስክር ይሻላችኋል ወይንስ የአብን ምስክር መስማት? ዮሐንስ የነገራችሁ መስማት ወይንስ ሙሐመድ የነገራችሁን? ክርስቶስ ስለራሱ የነገራችሁን ወይንስ ትናንትና የመጡ ሰሃቦች የተባሉትን የነገሯችሁን? ጳውሎስ የነገራችሁን ወይንስ ጴጥሮስ የነገራችሁን ትታችሁ፣ ማቴዎስ የነገራችሁን ትታችሁ ትናንትና እነ አልባኒ የነገሯችሁን እነ መሐመድ አብዱልዋሃብ የነገሯችሁን ትናንትና የዛሬ 100 ዓመት 200 ዓመት የነገሯችሁን ሰዎች መቀበል ይሻላችኋል? በዓይን ያዩት፣ በእጃቸው የዳሰሱት፣ በጆሮአቸው የሰሙት እነሱ የነገሯችሁን ወይንስ ዛሬና ትናንትና ያሉ ሰዎች የሚነግሯችሁን ኡስታዞች መስማት? የአጋንንትን ምስክር ወይንስ የእግዚአብሔርን ምስክር? የትኛውን ትመርጣላችሁ ወገኖች? እኛ ግን ቅዱሱን መንፈስ የተቀበልን፣ ቅዱሱ ቅባት የነካን፣ እውነትን ከሐሰት የምንለይ እርሱ ክርስቶስ የአብ ልጅ እንደሆነ እንመሰክራለን። አብ ስለ ልጁ እንዲህ ብሏልና። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 አንዴ ክፈተው። አብ ስለ ልጁ እንዲህ ብሎ መስክሯልና በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታልና። ሙስሊሞች ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ ማለት ነው። በአንዱ ልጅ በወልድ ካላመናችሁ አሁን በፍርድ ውስጥ ናችሁ። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ክፈተው።
ለምንድን ነው እሱ ወልድ በስጋ መምጣቱ ማትቀበሉት? የአብ ልጅ መሆኑ ማታምኑት? ከፍ አድርገው። ኢየሱስን ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስም እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት ረብ አስተውሉ። እነሆ ከሰማያት ድምፅ መጥቶ በእርሱ ደስ የሚለኝ የምወደው እንዴት ደስ እንደሚል የምወደው ልጄ ይህ ነው አለ። አብ ስለ ልጁ የምወደው ልጄ ይህ ነው አለ። እንዲህ መሰከረ። አጋንንት መጡና ከ600 ዓመት በኋላ ለመሐመድ ኖ አላህ እኮ ልጅ ስለሌለው ሚስት ስለሌለው ልጅ የለውም አሉ። አብ እንዲህ ተናገረ። ከ600 ዓመት በኋላ አጋንንቶች መሐመድ ጋር መጡ። አላህ እኮ ሚስት የለውም ልጅ የለውም አሉ። አብ የተናገረውን አንቀበልም ብለን አጋንንት የተናገሩትን እንቀበል? ወገንታት ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ና እንደክፈተው። መልካም እረኛ እኔ ነኝ አለ። ጠባቂ ማለት ነው። በብሉይ ኪዳን እረኛ ለእግዚአብሔር ነው የሚሰጠው። መልካም እረኛ እኔ ነኝ አለ። አብ የሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ አለ። አብ አባቴ ነው አለ። መልካም እረኛውም እኔ ነኝ አለ። የነፍሳችን ጠባቂ የነፍሳችን እረኛ እርሱ ነው። የሞትና የሕይወት ቁልፍ ያለው ዮሐንስ ወንጌል ራእይ ምዕራፍ 1 ቁጥር 17 ጀምሮ የሚገል የሚያድን ሁሉን የሚጠብቅ ሁሉን የሚገዛ እኔ ነኝ መልካሙ እረኛችሁ አለን። አብ እንደሚያውቀኝ እኔም አብን አውቃለሁ አለ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቹ አኖራለሁ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን አንድም እንኳ ያየው የለም በአባቱ እቅፍ ያለው ልጁ ተረከልን ይላል። ታዲያ ከዚህ በላይ ምን እንስጣችሁ? ክርስቶስ ስለራሱ እንዲህ እየተናገረ አባቴ 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 እያለ የአጋንንትን አንድ ምስክር እዛችሁ አላህ ልጅ የለውም አጋንንት ስላሏችሁ የክርስቶስን ንግግር ለምን ትክዳላችሁ? ቀጥል ክርስቲያን። ያ በጣም ግልጽ ነው የመጽሐፍ ቅዱስ ሀሳብ። በነገራችን ላይ በጣም ግልጽ ነው። እግዚአብሔር አምላክ ስለራሱ የመሰከረው ምስክርነት አልቀበልም ብላችሁ ነገር ግን የማይታዩ እርኩሳን መናፍስት አጋንንት የተናገሩትን እሱ ነው የምንቀበለው ካላችሁ ሙስሊሞች እሱን የምናይ ይሆናል ማለት ነው። ሜይ ቢ አሁን ከሙስሊሞች ጋር ብንቀጥል የተሻለ ይመስለኛል። መጽሐፍ ቅዱስ በዚህ በጣም ጥልቅ ሀሳብ ነው። እጅግ በጣም በቃ ሙሉ የመጽሐፍ ቅዱስ ሀሳብ ይሄ ስለሆነ ማዕከሉ ይሄ ስለሆነ ትምህርቱ ይህ ነው የመጽሐፍ ቅዱስ ማለት ነው። ክርስቶስ ኢየሱስ ቃል በቃል እንግዲህ እነዚህን ንግግሮች ተናግሮ እሱ የእግዚአብሔር ልጅ እንደሆነ እግዚአብሔርም ደግሞ ልጁ እሱ ኢየሱስ ክርስቶስ እንደሆነ ሐዋርያትና ነቢያትም ደግሞ ይህን አስተምረው እንዳለፉ ተመልክተናል። ማለትም እጅግ በጣም በርካታ የመጽሐፍ ቅዱስ ክፍሎች ስላሉ ማለት ነው። ቢልልኝ አለህ ቢልልኝ ወይ ሙሐመድ አሊ ቢልልኝ ወይም ሙሐመድ ቀጥሉ። ሙስሊሞች የአጋንንትን ምስክርነት ነው የምትቀበሉት? የአጋንንቶች ስለ አላህ የተናገሩት ነው የምትቀበሉት? ወይስ ደግሞ ክርስቶስ ስለ ራሱ የተናገረው ነው የምትቀበሉት? የትኛው ምስክርነት ነው የምትቀበሉት? አይ እኛ አጋንንቶች ወንድሞቻችን ናቸው፣ እኛ እነሱን ነው የምንሰማው ነው የምትቀበሉት? ኦኬ ቢልልኝ ወይም ሙሐመድ። እሺ አሚን ጀማል ሰላም ነው? አንዴ ማውራት ይችላል። ሰላም ናችሁ? አለን እግዚአብሔር ይመስገን። ሰምተዋል ሀሳባችንን? ደህና እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣ ብለናል። ከቅድም ጀምሬ የሰማው ስለሆነ ችግር የለውም። እፎይ ራሱ ሲያወራ እየሰማው ነው እና ብዙዎቹ እዚህ ጋር ገብተው እየሰሙ ነበረ እና እኔ መናገር የምፈልገው እፎይ
ሙስሊም ነህ አይደል? እዚህ ጋር ከኔ ጭምር እዚህ ጋር ገብቶ ከአንተ ጋር የሚከራከር እና የሚያወራ ሁሉም ሰው ማለት ነው ጃሂል ነው። ልንገሪ ብዙም ማለት ነው የእስልምና አስተምሮት እውቀት ብዙም የሌለውን አብዛኛውን ጊዜ ማለት ነው። እና አንተ እኮ እሱ ጋር ገብተህ ስትከራከር አይተንሃል። እኔ አይቻለሁ በበኩሌ ማለት ነው። ከእሱ ጋር ስትከራከር የምትለው ነገር አንተ ተሸንፈህ ማለት ነው ተሳድበክ ነው የወጣከው። አሁን እዚህ ጋር ገብቶ አንተ ጋር ጃሂል መሆንህን ከነገርከን በኋላ ተሳድበህ ትላለህ እንዴ? ማነው እኔ የሚሳደበው? ነብያችሁ ያደረግነውን ስትነገሩ ስድብ ይመስላችኋል? ጃሂል ወንድምህን ሂድና አይሻን በስድ ገባባት የሚለውን አላደረጋትም ብሎ ተካደ። በምን ቋንቋ እናስገባው? ይህን ሰውዬ በቦቴ ነው የገባባት እንዴ? ስድብ የምትሉት እሱና ሊትራሊ ሀዲሱን ሰጣለሁኝ። በአማርኛ ሲተረጎም ሊትራሊ የተናገርኩትን ቃል ነው የሚለው። ለምን ነው ታረጋለህ? እያወራኝ ሳልጨርስ ለምን ነው ታረጋለህ? በመጀመሪያ ደረጃ እንዴት ማድረግ ስለማንተ ማለት ነው። አንተ ራስህ መጀመሪያ ስነ ምግባር የጎደለ ሰው ነህ እዚህ ጋር ማለት ነው። መስበክ ከሆነ ና ክፈተው አንዴ። አቡ ዳውድ አንዴ ክፈተው። መሐመድ በቴስታ ነው እንደገባባት ብልቷ ውስጥ እንትና አደረጋት ካልሆነ ስድብ ነው ይላል እንዴ? ባይዘ ኒካ ማለት ራሱ እናንተ አሁን ጋብቻ ብላችሁ የምትፈቱት ቃል በቃል በአማርኛው እንትን አደረጋት እንደማለት ነው።